ይህ ጉዞ ወደ በረከት የተሰኘው ፕሮግራማችን ነው። ከ2018 ዓመት በፊት የነበረው አቶ ጭፍራ ከበደ ያው በራእይ እግዚአብሔር ይመስገን አሁን እንደውም ሰው መጥቷል። ትልቅ ሳር ቤት ነበር። ቤተልሔሙ የት ነው? ቤተልሔሙ ያቺና ይችነች። አሁን እነዚህ ሰዎች እነዚህ ምእመናን ታቦታቱ ማደሪያ እስከሰጡ የነበረው እኛስ ታሪክ ያለበት ጊዜ 500 ካሬ ምናምን ትሆናለች ዙሪያው። ነገር ግን አሁን ዛሬ አንተም ስትመጣ ደስ ያለን ትልቁ ነገር ቤተልሔም ቤተክርስቲያንና ቤተክርስቲያኑ ያለችበት ደግሞ በህይወት የሉም። እግዚአብሔር ነፍሳቸውን በግስቲ ኒያት ይሄ የግለሰብ ቤት ነው። በዚህ በኩል ከብቶች ማደሪያ ወይም ደግሞ ቤት ተቀምጬ እቺ ጎጆዋ ላይ መግባት አይችልም። ቤተክርስቲያን ምጽዋት አይደለም የሚጠይቀው ማህበረሰብ ወሳኝነት አለው። ይሄ ክርስቶስ የሚገለጥበት ቤተክርስቲያን ቀራንዮ ነው። እነሱን ደግሞ ይሄንን ግቢ ያስለቅቀን ወደ እስር ቤት ነው የሚሄደው። ቦታውን ወደ መታጠር ይሄዳል ማለት ነው። የተዋሕዶ ልጆች ገበሬው ገብርኤል ነው የሚባለው። ማድረግ ያለብንን ነገር ማድረግ ያለብን ይመስለኛል። ተራሳቸው ገበሬ ስለነበሩ እኛ አስራት ስለማንሰጥ አሁን የአንድ ወር አስራታቸው እስቲ እግዚአብሔር ይደርሳል፣ እግዚአብሔር ይሞላል። ነፍሴ ተጨንቃለች። የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? ይህ ጉዞ ወደ በረከት የተሰኘው ፕሮግራማችን ነው። እኔ አርቲስት ቢኒያም ዮሐንስ ዮዮ እባላለሁ። እንደምታውቁት በቸርነቱ ወደ ቤቱ ከተመለስኩ በኋላ ወደ እናንተ በበረከት ከመጣው ጀምሮ ብዙ ቤተክርስቲያናቶች ላይ ተገኝቼ የቤተክርስቲያን በረከቶችን ወደ እናንተ ሳደርስ ቆይቻለሁ። ዛሬ ደግሞ ሀያት 49 በሚገኘው በደብረ ሰላም ቅዱስ ገብርኤልና በቅዱስ ሚካኤል ቤተክርስቲያን ተገኝቻለሁ። እዚህ ቤተክርስቲያን የተገኘሁት በምክንያት ነው። ለኔ ቅዱስ ሚካኤልና ቅዱስ ገብርኤል እጅግ በጣም ድንቅ ታምራቶችን አድርገውልኛል። ዛሬ የቤተክርስቲያኑ ሁኔታ ምን ይመስላል የሚለውን ነገር በጉዞ በበረከት ፕሮግራማችን አብረን የምናየው ይሆናል። ሁላችሁም እስከ ፍጻሜ ድረስ ከኛ ጋር እንድትሆኑ በያላችሁበት ሰብስክራይብ ማድረግ እንዳይረሳ፣ ላይክ ሼር እንዳይረሳ። ሁላችሁም ኦርቶዶክሲያን በያላችሁበት ለሁሉም እንድታደርሱ ከዚሁ ላሳስብ እወዳለሁኝ። ከፕሮግራማችን ጋር ስላላችሁ እናመሰግናለን። መልካም ቆይታ። የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? እነሆ ፕሮግራማችን ጀምሯል። አባታችን እንግዲህ የቤተክርስቲያናችንን ውበት በረከት በደንብ ያስቃኙናል ማለት ነው። አባታችን እንደምን አሉ? እንግዲህ የመጣ ነው ዛሬ ለበረከት ነው። ይሄ ቤተክርስቲያን በረከቱ ልዩ ነው። አመሳስረቱም የተጀመረበትም ሁኔታ እጅግ በጣም ድንቅ ነው የሚል ነገር ነው እንግዲህ ያመጣንና ምን ይመስላል እስቲ ያስጎብኙን። ዙሪያው ቤተክርስቲያኗ ማነስ ክብነቷ እያንዳንዷ ነገር ምን ይመስላል እስቲ አባታችን? በቅድሚያ ያው እንደሚታወቀው አሁንማ እንደው እንደምታዩት ይህን ቤተክርስቲያን ተሰርቶ ተገኝቷል። በፊት ግን እዚህ ቦታ ላይ ስንመጣ በመጀመሪያ ቤተክርስቲያኑ ሲመሰረት እዚህ ባህር ዛፍ አለ። የሚታያችሁ ባህር ዛፍ ከዚህ ከሰፈሮቹ ስር ያለ እዛ ነበር ሊተከል ታስቦ የነበረው። እዚህ አቶ ጭፍራ ከበደ የሚባሉ የዚህ ቦታ ባለቤት ነዋሪ ነበሩ፣ ገበሬ ናቸው። ያው ይሄ በሙሉ ሜዳ ነበር። ያን ጊዜ 2006 ጥቅምት 19 ነው ይሄ ቦታ የተመሰረተውና አቶ ጭፍራ ከበደ ያው በራእይ ነው ያሳየኝ የሚሉት እሳቸው። ምክንያቱም እሳቸው ገበሬ ናቸው፣ የዚህ አካባቢ ነዋሪ ናቸው። አሁን ያው በህይወት የሉም። እግዚአብሔር ነፍሳቸውን በገነት ያኑር። ወልደ ሚካኤል ይባላሉ። እዚች ጋር ትንሽዬ ቦታ ነበረች፣ በጣም ትንሽ ሳር ቦታ። እዚችኛዋ ቦታ ላይ የሳር ጎጆ ትንሽ ጎጆ ነበረች እና ለቅዳሴ የማትመች ለአምልኮ ቦታም ህዝብ መቆሚያም የላትም። እጅግ በጣም ትንሽዬ ሳር ቤት ናት የነበረችው። የእሳቸው የልጁ የአቶ ፈቃዱ ጭፍራ ቤት ነበረች። አይ እኔ የእሳቸው ደግሞ ይሄ ትልቅ ሳር ቤት ነበር የሚኖሩበት። ያው በዛ ሰዓት የዚህ አካባቢ የኑሮም ሁኔታ በከብቶች እንትን አነስ ያለ የተለቀለቀ ሳር ቤት በቃ እንደዚህ ምድሩም ሳር ነው ነበረ እንደዛ ማለት ነውና አይ እኔ እዚህ ቤት ተቀምጬ እዚች ጎጆዋ ላይ መግባት አይችልም፣ ስለዚህ እኔ ልውጣና እዚህ ያስገቡት አሉ። የራሳቸውን ቤት ለቀዋ። ገበሬው ገብርኤል ነው የሚባለው። በሳቸው ነው የሚጠራው። እሳቸው ገበሬ ስለነበሩ የዚህ አካባቢ ነዋሪ ገበሬ ናቸው የነበሩትና አይ እኔ ቤቴን ለቅቄ እዛኛው ሳር ቤት አለች እዚች ጋር የነበረች ደግሞ አሁን ይሄ የኛ ቦታ አይደለም ተከራይተን ያለንበት ቦታ ነው።
ይሄ በሙሉ የነሱ ቦታ ነው። ከዚች ቦታ ከዚህ በኋላ ያለው በሙሉ የምታዩት እቺ ብቻ ናት የቤተክርስቲያኑ። እቺ የምታዩት የተነጠፈችው እቺ ብቻ ናት የቤተክርስቲያኑ ንብረት። አሁን እቺ አሁን የቤተክርስቲያኑ ህጋዊ ቦታ የምትባለው እቺ ነው። ከዚህ መልስ እንዳለ የነሱ ቤት ነው፣ የነሱ መኖሪያ ቤት ነው። እቺ ጋር ትንሽ ሳር ቤት ነበረች። ይሄኛውን ትልቋን ቤት ለቀው እዚህ ገቡ ማለት ነው። እና እንደምታያት ናት እቺ ቦታ እንደምታያት በጣም ትንሽ ቦታ ናት። ለዚችም ያው እሳቸው ሲሞቱ ለልጆቻቸው አንዳንድ ነገር እንድናረግ ያው ልጆቹም ቤታቸውን ለቀው ግቢውን ለቀው ቤታቸውን ለቀው ሲሄዱ እንዴት ይኖራሉ የሚል ስለነበረ ያው የተወሰነ ብር እስከ 1 ሚሊዮን ብር ለዚህ ቦታ ከፍለን ለዋናዋ ቤት እስከ 1 ሚሊዮን ብር የሚደርስ እቺ የምታያት ወደ 500 ካሬ ምናምን ትሆናለች ዙሪያዋ፣ ከዛ ውጭ የለም። እና ያችን የምትሆን 1 ሚሊዮን ብር ለነሱ ከፍለን ይሄን ቤተክርስቲያን ወደዚህ ወደ ቦሌ አካባቢ የሚኖሩ አቶ ፍጹም የሚባሉ እነሱ ናቸው ገንዘባቸውን ወደ 3 ሚሊዮን የሚደርስ ብር አውጥተው ይህችን ቤተክርስቲያን የሰሯት። ስንት ሰው? አንድ ቤተሰብ ነው? ቤተሰብ ጓደኛሞች ናቸው። ጓደኞቻቸው አቶ ፍጹም እና ጓደኞቻቸው ተሰባስበው በሰዓቱ በነበረው ፕላን ላይ ነው የተሰራችው። በቃ ባለችው በ500 ካሬዋ ላይ ቦታዋ ጠባብ እንደሆነች ይታወቃል። የምታዩት ቤተክርስቲያን ማለት ነው። ስለዚህ ነው ቦታውን ተከትሎ ነው ጥበቷም ሲገነባ ማለት ነው። ቦታውን ተከትሎ ቢያንስ መቆሚያ እንዴት እናትርፍ ነው አሁን ቦታ አጠቃቀም ነው። ለጊዜው ነገ ህዝብ ሲመጣ ይገዛዋን የሚል ተስፋ ስላለ አሁን ለጊዜው ግን ባለችው ቦታ ለመጠቀም ሲባል ቦታው ይሄን እንዳልኩ ሳር ቤት ነው። እበት በምናምን የተለቀለቀ ነው። የከብቶች እንትን የተለቀለቀ ነው። በጣም እጅግ የሚያሳዝን ቤተክርስቲያን ነው የነበረውና ያን ከዛ ቦታ ለማውጣት ራሱ ይሄን ለማንሳት ራሱ ብዙ ዋጋ የከፈሉ ሰዎች ናቸው ማለት ነው። ደስ ይላል። እንግዲህ ያው አንድ ግለሰብ ናቸው የራሳቸውን ቤት ለቀው መቃኞ ላይ ከሚሆኑ የተሰጠው ትንሽ ቤት ብለውኛል እዚህ ጋር እና የራሳቸውን ቤት የለቀቁትና ፍቅር ነው። እኔ እንደውም ጥያቄ ሆኖብኝ ነበረ እንዳለ አካባቢ መኖሪያ ቤት ነውና እንዴት እዚህ ጋር ሊገኝ ይቻለ የሚለው ነገር ለእኔ በጣም ጥያቄ ነበረና እንግዲህ አንድ የዋህ አባት ናቸው እንግዲህ ህዝብ መካከል እንዲገባ መኖሪያ ቤቶች መካከል እንዲገባ ቤተክርስቲያኑ የፈቀዱት ማለት ነው እንደተረዳሁትና እስቲ ምናልባት እንግዲህ እሳቸው ይህንን ቤት ለቀው ሲወጡ እንደነገሩኝ ለልጆቻቸው ማረፊያ እንዲሆን የተወሰነ ትንሽ ብር ናት። ያንል ብዙ ብር አይደለም 1 ሚሊዮን እንግዲህ ለመስጠት ተችሎ ዛሬ ላይ ደርሰናል ማለት ነው። እና ዛሬ እሱንም የሰጠነው ከብዙ ጊዜ በኋላ በጣም በቆየ ጊዜ ቤተክርስቲያኑ ልክ እየተሰራ እያለ ነው የሰጠናቸው። ግን ከዛ በፊት በጣም ብዙ ዓመት 7 ዓመት 8 ዓመት ዝም ብሎ ሳንሰጣቸው ነው የኖረው ማለት ነው። ቀድሞ ግን ታቦቱ ወደ የት ነበር? እዚህ ይሄ ባህር ዛፍ ያለበት ሰፈሮች ያሉበት ቤት ይታያል ነበረ መቃኞ ቤተክርስቲያን እዛ ተሰርቶ ሊገባ ሲል ደንቦች አካባቢ መንግስት አካላት መጥተው አፈረሱት ማለት ነው። ሲያፈርሱት ግን እሳቸው ደግሞ እንደውም በራእይ ያሳይቶኛል ይህ ሰፈር የመጣው እኛ እንዲባረክ ነው እኔ እያለሁኝ እንዴት ይሄዳል የመጣውኝ ለኛ ነው። ስለዚህ እኔ ቤቴን እለቃለሁ እዚህ መግባት አለበት የሚል ነው የሳቸው። እድለኛ ናቸው በጣም እድለኛው ናቸውና እሳቸው ባሉት መሰረት አምጥተን እዚህ ያስገባን ማለት ነው። ስለዚህ ያው የግለሰብ ቤት መካከል የተገኘበት ትልቁ ምክንያት የመልካም አባት ፍቃድ ሆኖ ነው ማለት ነው። ዛሬ የቆምንበት ዛሬ እየቀደስንበት የምንባረክበት ቅዱስ ሥጋውንና ክቡር ደሙን የምንቀበልበት ደጅ የተገኘው ማለት ነውና ወደ ቤተሰቦቻችን እስቲ ዙሪያውን አሁን ያሉትን ችግሮች በደንብ እናያለን። ምናልባት ችግርን ብቻ ሳይሆን ቅዱስ ሚካኤልና ቅዱስ ገብርኤል በዋናነት ቅዱስ ገብርኤል ቤተክርስቲያን ነው እዚህ ቦታ ላይ ሆነው ማህበረሰቡ መካከል ተቀምጠው እንግዲህ እየባረኩ ነው። ቤተልሔሙም እንደው ጥግት ያለ ነው፣ በህግጋቱም የማይፈቀድ ነው። ከግለሰብ ቤት ጋር ጥግት ብሎ ቤተልሔም ፍጹም የማይፈቀድ ሆኖ ሳለ ግን የቤተ ክርስቲያን ያለውን ነገር እሺ ዙሪያውን በደንብ ያሳዩናል አባታችን። ከዛ ጋር ተያይዞ በነገራችን ላይ ትንሽ እንትን ለማለት ያክል እዚህ አካባቢ የተለያየ አምልኮ ቦታ የነበረበት ዛፍ ትልቅ ዛፎች የነበሩበት እዚህ አካባቢ እና የአካባቢ ሰዎች ያው እንደሚታወቀው በዛፍ ምናምን ያመልኩ ነበር እና ያው ይሄ ቤተክርስቲያን ሲመጣ ብዙዎቹ ምእመናኖች እንኳን መጣችሁ እኛ የምንፈልግ የነበረው እንደዚህ የእግዚአብሔርን ቃል የሚያስተምረንና የምናመልክበት ቦታ ነበር የምንፈልገው ይሉ ነበር እና ከዛ አንጻርም መምጣቱ የእግዚአብሔር ተልእኮ እውነተኛ ለህዝብ ተብሎ እንደመጣ ያየንበት እጅግ ትልቅ ተአምራት የተፈጸሙበት ቦታ ነው። በጊዜው ያው ከነበረው ነገር አኳያ እዚህ አካባቢ ህዝቡ ነፃ የወጣበት ታቦት ነው ማለት ነው። እውነት በጣም ትልቅ ስራ የተሰራበት እጅግ ድንቅ ተአምር ያየንበት ነው። ያው እንደምታዩት ቦታው መኖሪያ ቤት ነው። አዎ ይሄ ከዚህ በኋላ ያለው መኖሪያ ቤት
አሁን እቺን ተከራይተን ነው አሁን እኛ ለጊዜው እቺን አሁን ይሄ በመታየት ይሄ ህዝብ የቆመበት በሙሉ ይሄ በሙሉ ያው እንከፍላችኋለን በሚል ተስፋ ወደ 21 ሚሊዮን ብር አካባቢ በዚህ አመት ከፍለን ለመጨረስ ተዋውለን ነበር። እነሱ ይሄንን ማስፋፊያውን እንዳለ አሁን ይሄ ያልተከፈለ መሬት ነው ማለት ነው። ያ በቃ ከዚች ከትሪያዟ ወደዛ ያለው ከመድረካው ውጪ የቤተክርስቲያኑ አይደለም። ምክንያቱም 21 ሚሊዮን በዚህ አመት ከፍለን ልንጨርስ ተዋውለን ነበረ። ነገር ግን እኛ ደግሞ ገንዘብ አልቻልንም። አገልግሎቱን እዚህ አካባቢ ላይ ያለው ማህበረሰብ አነስተኛ ህይወት ውስጥ የሚተዳደር ነው። እንደምታየው ብዙ ጠይቀን ብር ከ30 እና ከ20 ሺህ ብር በላይ አናገኝም ጠይቀን ከተባለ ራሱ። ምክንያቱም ማህበረሰብ ወሳኝ ነው። አንድ ቦታ ላይ የማህበረሰብ ወሳኝነት አለው። ቤተክርስቲያኑ ያለችበት ደግሞ የመካከለኛ ህይወት የሚኖሩ ህይወታቸው ራሱ ያው ጥድፊያ የሆነ ማህበረሰብ መካከል ነው። አሁን ነው ደግሞ 49 ኮንዶሚኒየም እንግዲህ ማህበረሰብ ወደዚህ የመጣው እንጂ እስካሁን ደግሞ ባዶ እንደነበረ ነው። እስከዛሬ ህዝብም አልነበረበትም። የተወሰኑ ሰዎች እነዚህ አካባቢ ገበሬዎች ምናምን ነበሩ እዚህ የሚኖሩ የነበሩት። ያው እነሱንም ያው እንደምታየው የገቢ ሁኔታም ይታወቃል። አንድ ገበሬ የሚተዳደርበት መንገድ ብዙ ነገር አይደለም። እነሱን ደግሞ ይህንን ግቢ አስለቅቀን ሌላ ቦታ ሄዱ። ልጆቹ አብዛኞቹ ተከራይተው ያሉ አሉ፣ ቤት ያላቸው አሉ። የሰውየው ልጆች አቶ ፈቃዶ ጭፍራ የሚባሉ እነ አየናቸው ጭፍራ የሚባሉ እነ ደሚቱ ጭፍራ የሚባሉ አሉ። የእሳቸው ልጆች ናቸውና እነሱ ይህን ሁሉ ግቢ የነሱ ቤት መኖሪያ ቤት ነበር እና ያው በብዙ ሰዎች ተሰባስበን ሰበካ ጉባኤና እኛ ባደረግነው ጥረት እነሱም ፈቃደኛ በመሆናቸው የአባታችን ቃል ገብቶ ራእይ አይቶ እዚህ ቦታ ላይ ይሄን የቃል ኪዳኑ ታቦት እንዲያርፍ ተደርጓል። ስለዚህ የአባታችንም ቃል ነው። እኛ እንግዲህ ለጊዜው እንለቃለን ተከራይተንም ቢሆን እንወጣለን ብለው ወጡ። ተከራይተው ወጡ ልጆች አሉ። እሳቸው ሲሞቱ ደግሞ እሳቸውማ ከሞቱ ቆይተዋል። ልጆቻቸውና ባለቤታቸው ነበሩ። ግን በስንት ዓመተ ምህረት ይሆናል ይሄ ታሪክ ሲሆን የገባው ነው? አይ እሳቸው ለቀው ሲወጡ ወይም ደግሞ እዚህ እንዲያርፍ ሲያደርጉ በ2006 ዓመተ ምህረት ጥቅምት 19 ነገ በ19 እንደውም እናከብራለን እዚህ ቦታ ላይ 12ኛ ዓመት ነው የሚከበረው 12ኛ ዓመት ነው የሚከበረው። ስለዚህ እሳቸው በ2010 አካባቢ መሰለኝ የሞቱት። በእርግጠኛ እንደዛ አካባቢ ነው የሞቱት እሳቸው እና እኛ ሁሉ ይሄን ቦታ ስናደርግ ጭቃ ነው ይሄ ዙሪያው የነበረው ምንም አይነት እንትን አልነበረም። አሁን ይሄ የምታየው ይሄ ኩሽና ነው። አሁን ይሄ የግለሰብ ከዚህ በታች አሉ ግለሰብ እንዳለ የግለሰብ ነው። አሁን ይሄ እንግዲህ እንደምታየው ከብቶች አሉ፣ በሬዎች አሉ እዚህ የሚያድሩ። ይሄ ኩሽና እንጀራ መጋገሪያ ምናምን በጣም እጅግ እዚህ ጭሱ ምናምን እዚህ ላይ አሁን እኛ እዚህ ስንቆም እየታጠን ነው እዚህ የምንቆመው ብዙ ጊዜ። ቤተልሔም እንደምታየው የለውም ይሄ አጥር ነው እንግዲህ ያለው። እንዴት አድርገን የቱ ጋር እናድርግ? ቤተልሔሙ የት ነው? ቤተልሔሙ ያቺ ነች እንግዲህ ከዚህ ከኩሽናው አጠገብ ያለው ማለት ነው። ይሄን የሚያሳየው እስቲ እናየዋለን። ለማንኛውም ግን ተወደዳችሁ ውድ ቤተሰቦቻችን እንደምትመለከቱት እንግዲህ ምንም አይነት ስፔስ የለውም። በዚህም ቤት ነው በዛም ቤት ነው። በፊት ለፊት ለምዕመናን መቆሚያ ማስፋፊያ እንግዲህ በጎ ፈቃደኛ ግለሰቦች በተወሰነ ብር ለቤተ ክርስቲያኑ አስረክቦ ነበረ። ግን የተወሰነውን ብር መክፈል እንዳልተቻለ ነው አባታችን እየነገሩን ያሉት። ትልቁ ነገር ቤተልሔም ቤተ ክርስቲያንና ምክንያቱም ክርስቶስ የተወለደበት ክርስቶስ ስጋውና ደሙ የሚወጣበት ነውና፣ ስለዚህ ቤተልሔም እስቲ እንያት። ይሄ የግለሰብ ቤት ነው። በዚህ በኩል ከብቶች ማደሪያ ወይም ደግሞ ከብቶች የሚተዳደሩበት ነው። ይሄ ቆርቆሮ የምታዩት እንግዲህ ብዙ አይነት ጠረን፣ ብዙ አይነት ጭስም ኩቺንም እንደመሆኑ መጠን ብዙ አይነት ስሜቶች አሉ። እንደ ቤተ እግዚአብሔር እንግዲህ እኚህ አባት ይህንን ቤት የራሳቸውን የግል ቤታቸውን ለቀው ለታቦታቱ ማደሪያ እስከሰጡ ድረስ እኛስ የበረከት ልጆች፣ የአስራት ልጆች፣ የኦርቶዶክሳውያን ልጆች ማድረግ ያለብንን ነገር ማድረግ ያለብን ይመስለኛል። በግሌ እንደው ሁልጊዜም እንደምለው እኔ ብችል ህመማችሁንም ማዳመጥ አልፈልግም ነበር። በእናንተ ግን እችላለሁ። አታሳፍሩኝም። ውድ ቤተሰቦቻችን ግለሰብ ነው ይህንን ቦታ ሰጥቶ እነኚህ ታቦታት ቅዱስ ሚካኤልና ቅዱስ ገብርኤል በግራና በቀኝ እዚህ ቦታ ላይ ከእናቱ ከድንግል ማርያም ጋር እንዲገኝ የፈቀደውና እናንተ ደግሞ እያያችሁት ነው። ቤተልሔሙ ይህንን ይመስላል። እንግዲህ ከስርዓቱ ውጪ በቦታ እጥረት እንግዲህ እንደሚታወቀው በአቅጣጫው በዚህ በኩል ነበረ መሆን የነበረበት። በወንዶች መቆሚያ ነው። ተከተሉን እስቲ። ምናልባት አባታችን ይሄ ነው። ይሄ ነው ቤተልሔሙ። ይሄ ነው ቤተልሔሙ። ይሄ ነው ቤተልሔሙ። ይሄ ነው የሚመስለው።
አሁን በደንብ ለመስራትም በራሱ አቅጣጫውን ያልጠበቀ ስለሆነ አሪፍ አድርጎ ለመስራት ፕላን አውጥቶ አስተባብሮ ለመስራትም አልተቻለም። ለምን መነሳት ያለበት ቦታ ስለሆነ ማለት ነው። እና እዚህ በፊት ለፊት ያሉ ሰዎችም ቢሆን አንሸጥም አላሉም። ያው የገንዘብ ችግር ጉዳይ ነው እንጂ ለመሸጥ ያው ሁሉም ይፈልጋል ማለት ነው። መግዛት እንችላለን። ስለዚህ ዞሮ ዞሮ አሁን የጊዜ ጉዳይ ነው። የጊዜ ጉዳይ ነው። ኦርቶዶክሲያን የሚሰሩት በረከት ይወስናል። ምክንያቱም አንደኛ አሁን ያለውን በዕዳ መክፈል መቻል የመጀመሪያው ምዕመን የሚቆምበት ቦታ በዕዳ የተያዘ ነው። አሁን ምንድነው የዕዳው ጉዳይ ቀኑም ስላለቀብን አሁን እስከዛሬ ቀን ሰጥተውን ነበር። 1 ዓመት ሙሉ ቀን ሰጥተውናል። እንግዲህ 1 ዓመት ሙሉ እኛም ለመስራት ታግለናል፣ አልቻልንም። እናገኘው ብዙ ማስተባበር ሞክረናል፣ ብዙ ማስታወቂያ ሰርተናል፣ አልቻልንም። አሁን ግን ምንድነው የሰበካ ጉባኤ አባላትና አባታችን የደብሩ አስተዳዳሪ ግዴታ ይሄ ማህተም መተን ቼክ አሲዘን ነው እስካሁን ያለነው በቤተክርስቲያኑ ስም ማለት ነው። ያ የተያዘው ቼክ ማህተሙ ከተመታ ቀኑ ስላለፈ ወደ እስር ቤት ነው የሚሄደው፣ ቦታውን ወደ መታጠር ይሄዳል ማለት ነው። ስለዚህ አሁን ተከራይተን እንኳን ያለንበት የቢሮ አገልግሎትም ይሄ የሚሰጠው አገልግሎት በሙሉ አይሰጥም ማለት ነው። እቺ ብቻ ናት እንግዲህ እዚህ ብቻ ነው የምንቆመው ማለት ነው። ሰውም ብዙ አይገባም። አቲዝም እንደምታየው 500 ካሬ ላይ ይሄ ቤተክርስቲያን ተሰርቶባታል። ከዛ ላይ ደግሞ የህዝብ መቆሚያ የቀረችው 200 ካሬ እንኳን አትሞላም ማለት ነው። ስለዚህ እዚህ ላይ እንዴት አድርገን እንደምናገለግል በጣም ተጨንቀን ነው ያለነው። ምእመናኑም በጣም ስንነግራቸው ሁሉ ጊዜ እያዘኑ ነው ያሉት። በዚህ ጉዳይ ላይ ማድረግ የቻሉትን ነገር ስላቃታቸው ብቻ ነው እንጂ ሁሉም ሰው እየተሳቀቀ ያለው ምእመን የገቢ ማነስ ችግር ነው እና ሁሉም ሰው እያለቀሰ እያዘነ ነው ያለው በእኛ ምክንያት። እስቲ እግዚአብሔር ይደርሳል፣ እግዚአብሔር ይሞላል። ለማንኛውም እስቲ የመጨረሻውን መውጫ ከአባታችን ጋር እንሰራለን። አባታችን ይፍቱኝ። እንደተመለከታችሁት ዛሬ የተገኘ ነው በሀያት 49 ጨፌ የቅዱስ ገብርኤልና የቅዱስ ሚካኤል ቤተክርስቲያን ላይ ተገኝተናል። አባታችን እና እንደመጣሁት አመጣጥ አይደለም የመጣሁት፣ እጅግ በጣም ልብ ይሰብራል። እኔ ጉዞ ወደ በረከት ስራዎችን ነው የምሰራው። እግዚአብሔር ሲፈቅድ ዛሬ ደግሞ ሚካኤል ሆኖ ራሱ ያየናቸው በጣም ጥቂት ሰዎች ናቸው። እዚህ አካባቢ ላይ ሰዎች የሉም እና የሚኖሩት ደግሞ አነስተኛ ገቢ ያላቸው እንዲሁም መካከለኛ ገቢ ያላቸው ናቸው እና የተያዘበት ሁኔታ አንድ ግለሰብ እንደሰጡ ነግረውኛል። አባ ይህንን ቤተክርስቲያን ማረፊያ እጅግ በጣም ልብ ይሰብራል። ቤተልሔሙም ያለበት ሁኔታ በጣም አሳሳቢ ነው እና እስቲ ቡራኬቱን ይስጡን። በዛ ደግሞ ማሳሰብ የሚፈልጉት መቼም ቤተክርስቲያን አንዲት ናት። የተንደላቀቀ ቤተክርስቲያንም አለን፣ እንዲህ ደግሞ ያነሰ መስፋፋት የሚጠበቅበት ቤተክርስቲያን ደግሞ አለን። ሁሉም የአንድ ኦርቶዶክሲያን ነው እና በመላው ዓለም ያሉ ኦርቶዶክሲያን ይችላሉ ቢያንስ አስራታቸውን የአንድ ወር አስራታቸውን እንኳን ቢልኩ ዕዳውንም ከፍለው በዚህ በኩልም ለቤተልሔም ማስፋፊያ መግዛት ይችላሉ። ምንም ጥያቄ የለውም እና ይሄ ድምፅ የሚደርሳቸው ሁሉ በአትኩሮት እንዲያዳምጡ ማዳመጥ እንዲችሉ እስቲ አንድ ነገር ይበሉ። እሺ እግዚአብሔር ያክብርልን። በመጀመሪያ ደረጃ ራሱ ይሄንን ሀሳብ እንደ ቤተክርስቲያን ልጅነት በበጎነት በቅንነት ተነሳስተ ይሄን ለማድረግ በመምጣት በራሱ በድጋሚ በጣም እናመሰግናለን። መድኃኔዓለም በጎና መልካሙን ነገር ለአንተ የሚያደርግ አሜን። እንግዲህ የሀያት ጨፌ ኮንዶሚኒየም የደብረ ሰላም ቅዱስ ሚካኤልና ቅዱስ ገብርኤል ቤተክርስቲያን በሰፊ ታሪኩን ቅድም እንደሰማችሁት ነው። እዚህ ቤተ መቅደሱ 3 የቃል ኪዳን ታቦቶች ናቸው ያሉት፣ እመቤታችን ጨምራለች ማለት ነው እና በዚህ ቦታ ላይ እንዳያችሁት ነው። አሁን ህዝብ ዛሬ አሁን ጥቂት ሰው ነው ያለው ያልከው፣ እግዚአብሔር ይመስገን አሁን እንደውም ሰው መጥቷል። ሰው ያልነበረባቸው ብዙ ዘመናት አልፈዋል። ምንም ሰው አልነበረም። እነዚህ አሁን ያያቸው ሰዎች በአጠቃላይ ዛሬ የተመለከታችኋቸው በልማት ምክንያት ከመሀል ከተማ የመጡ በአነስተኛ ኑሮ ደረጃ ላይ የነበሩ ሰዎች ናቸው እና አሁን እነዚህ ሰዎች እነዚህ ምእመናን ይህንን የቤተክርስቲያን ዕዳ መክፈል የሚችሉበት አቅም የላቸው። ነገር ግን አሁን ዛሬ አንተም ስትመጣ ደስ ያለን ወይም ደግሞ ለመላው ህዝበ ክርስቲያን ማስተላለፍ የምንፈልገው ምንድን ነው? ያው ጊዜ በሂሉ 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጥ ነው የሚባለው እና አሁን ይሄ ያለው ዕዳ እንደ እግዚአብሔር ፈቃድ እንደው እግዚአብሔር ፈቅዶ ምእመናን በትክክል ሁሉም የአንዳንድ ወር አስራታቸውን ቢሰጡን በጣም ቀላል ነገር ነው። በጣም ቀላል ነገር ነው። ይሄ ማለት ምንድነው? ይህን ቤተክርስቲያን ዕዳውን
በመክፈል እና ይቺ ቤተክርስቲያን በዕዳ ተይዛለች ማለት በራሱ በጣም ከባድ ነው። ህሊናን የሚጎዳው ውስጥን የሚያሳምመው ቤተክርስቲያን በዕዳ ውስጥ ናት መባል ነው። ይልቁንም ደግሞ ከሱ አልፎ አሁን እዛ ጋር ያያችሁት ምእመናን የሚቆሙበት ወንጌል የሚነገርበት ስፍራ ጊዜው በማለቁ ቼክ በመመታት ደረጃ እንዲሁም ደግሞ ቦታ የመታጠር ጊዜ ላይ ነው ያለው ማለት ነው እና ስለዚህ ይህንን የሚሰሙ የተዋሕዶ ልጆች ህዝበ ክርስቲያን በአጠቃላይ ልታደርጉት የሚገባውን የአንድ ወር አስራታችሁ ምናልባት የሚገባው ለቤተክርስቲያን ምጽዋት አይሰጥም። ቤተክርስቲያን ምጽዋት አይደለም የምትጠይቀው፣ ነገር ግን ለቤተክርስቲያን የሚገባውን የእግዚአብሔርን የሆነውን ለእግዚአብሔር መስጠት ሌላ አይደለም የምንጠይቀው። ይሄ በዓለም ውስጥ እንዳሉ ነዳያን መጽወቱ አይደለም የምንለው። ቤተክርስቲያን ምጽዋት የሚያስፈልጋት አይደለችም። ነገር ግን የእግዚአብሔር የሆነውን ለእግዚአብሔር በመስጠት በጎ ነገር እንድትሰሩ አቅድሞ ስንቃችሁ ነው። በመጀመሪያ ስንቃችሁን አዘጋጁ ስለሆነ የሰማይ ቤትን መስራት ነው። በነገራችን ላይ ይህንን ቤተ መቅደስ እንዲህ ማድረግ ምእመናን የሚቆሙበትን ቃል እግዚአብሔር የሚሰሙበትን ከእግዚአብሔር ጋር የምንገናኝበትን ይልቁንም ደግሞ የእግዚአብሔር ድንቅ ስራ የሚገለጥበት ስፍራ ነው። የተቀደሰ ስፍራ ነው። ልበ አምላክ ቅዱስ ዳዊት እግሮች በቆሙበት ስፍራ እንሰግዳለን አይደል ያለው። ይሄ ክርስቶስ የሚገለጥበት ቤተክርስቲያን ቀራንዮ ናት። ቀራንዮ ናት። እንደው እውነታውን ለመናገር ክርስቶስ በቤተልሔም ተወለደ፣ ከብቶች ሀድግና ላይ ነበሩ አይደል የሚባለው። በዚህ ዘመን የተፈጸመበት ቦታ ይሄ ነው። ሀድግና ላይ ይሄ በዚህ ጋር ያለው የከብቶች በረት ነው። ቤተልሔም አይጨናት እና በከብቶች በረት አጠገብ ያለ ቤተልሔም ያለበት ስፍራ ነው እና ያ ከ2018 ዓመት በፊት የነበረው ታሪክ ያለበት ጊዜ ነው ማለት ነው። ታሪክ ያለበት ጊዜ ነው ማለት አሁን ነው። አንዳንድ ሰው አለ አማርኛን በሌላ የሚወስድ ክርስቶስ አሁን የተወለደው በዚህ ነው ለማለት እንዳልሆነ መቼም ግልጽ ነው አማርኛ። ስለዚህ ነገር ግን ቤተልሔም ክርስቶስ የተወለደባትን ቤተልሔምን የምናስብባት የክርስቶስ ክብር ስጋው ክብር ደግሞ የሚዘጋጅባት ስፍራ ናትና ከዛ ደግሞ እቺ ቀራንዮ ናት ቤተክርስቲያን። አቅጣጫውም ከቤተክርስቲያን ልክ አይደለም አይደል? እና ስለዚህ ይሄ የሆነበት ደግሞ ቦታ ስለሌለ የግለሰብ ነው። አጥሩ እንደምታዩት ነው። አጥሩ ከግለሰብ አጥር ጋር የተያያዘ ነው እና የግለሰቦችን ቤት ማየት ይቻላል። አጥራቸው በዚህ በኩል ነው። ቆርቆሯቸው ጣራቸው በራሱ በዚህ በኩል ነው ያለውና ለዚህ የተዋሕዶ ልጆች እንደው ብዙ ነገር ላለ ማለት የተቻላችሁን ያክል እግዚአብሔር በፈቀደ እግዚአብሔር በረዳችሁ እግዚአብሔር ባገዛችሁ መጠን ካላችሁ ነገር ላይ ለቤተ እግዚአብሔር የሚገባውን ነገር ሰጣችሁ እኛም ደግሞ እግዚአብሔር ይመስገን ብለን እንድናመሰግን ይሄ ነገር ሆነ ብለን እንድንናገር ሁላችሁም ከጎናችን እንድትሆኑ በቅድስት ቤተክርስቲያን ስም እናሳስባለን። በድጋሚ ሳታደርጉ ምንም ነገር ከማድረጋችሁ አስቀድሞ ግን በልዑል እግዚአብሔር ስም እጅግ አድርገን እናመሰግናለን። ሁሉን የሚሞላ ሁሉን የሚያደርግ የድንግል ማርያም ልጅ ኢየሱስ ክርስቶስ ጎደሏችሁን ሁሉ ሞልቶ በጎና መልካም ነገርን ሰጥቶ ሁላችንን ለበጎ ነገር አድርጎልን በአንድነት ደግሞ ይሄንን እንዲህ አድርገን ነበረ ጠይቀን ነበረ ተፈጸመልን ብለን እንድናመሰግን ደግሞ መድኃኔዓለም ይርዳን። አሜን። አባታችን እንግዲህ እንደሰማችሁት ነው ውድ ቤተሰቦቼ። እሳቸው ላይ ለመጨመር ፈልጌ አይደለም፣ ግን ልብ ይሰብራል። ልብ የሚሰብረው ትልቁ ነገር ደግሞ ምንድነው? አባቶቻችን ባሉበት ማመስገን ሲጠበቅባቸው እኛ አስራት ስለማንሰጥ እኛ ከምናገኘው አስሯን ስለማንሰጥ ለቤተ ክርስቲያን የሚሰጡ አሉ። ግን ደግሞ የማንሰጥ ስለምንበዛ አባቶቻችን የውዳሴውን አንደበታቸውን ወደ መጠየቅ ቤተክርስቲያኑ ያልነበራትን ታሪክ ነው ይሄ ማለት። አባቶቻችን በምስጋና ነው የሚተዋወቁት እንጂ ቤተክርስቲያን ስሩ አሁን እዚህ ቦታ ላይ ቤቱን ለቆ ከነ ቤተሰቡ በበጎ ፍቃድ የወጣው አባት እቺ ታቦት ማረፊያ ስለሚያስፈልጋት ነው። ደጋጋ አባቶቻችን አልፏል። በእነሱ እግር ስር ተተክተን ግን ይሄንን ካደረገ አንድ ግለሰብ ያሉበት ዕዳ በጣም 21 ሚሊዮን ገደማ ነው። እንግዲህ ማስፋፊያ ምመን ነገ ብትመጡ የማትቆሙበት ቦታ እንዳይፈጠር የምንቆምበት ቦታ ነው። ጥበቱ አሁንም ይጠባል እንኳን ታጥሮ። ስለዚህ በጣም ማንኪያ የምታክል ቦታ ላይ ነው እንግዲህ ያለው ማለት ነው። ምመን መቆሚያ 10 ሰው ራሱ አያስቆሙ ያኛው ከታጠረ። ስለዚህ ሁላችሁም እንግዲህ የበረከት እጆቻችሁን ተጠቅማችሁ አካውንት ይነግሩናል አባታችን። በአካውንቱ በረከት። እሺ የተወደዳችሁ ልዑል እግዚአብሔር ቤተሰቦች እንግዲህ የሀያት ጨፌ ኮንዶሚኒየም ደብረ ሰላም ቅዱስ ገብርኤል እና ቅዱስ ሚካኤል ቤተክርስቲያን እንዲሁም የእናታችን የቅድስት ድንግል ማርያም የቃል ኪዳን ታቦት ያለበት ስፍራ
የንግድ ባንክ አካውንት ቁጥር እንሰጣችኋለን። 1017 35 11 818 ነው። በዚህ አካውንት ገቢ በማድረግ ሁላችሁም የተቻላችሁን እንድታደርጉ በቅድስት ቤተክርስቲያን ስም ጥሪያችንን ማስተላለፍ እንወዳለን። እግዚአብሔር አምላክ ከሁላችን ጋር ይሁን። አሜን። አባታችን እናመሰግናለን። እንግዲህ ያው ከብዙ ነገር ብዙ ሩጫ አለ። ስለዚህ አቆይተናል፣ ይቅርታ እየጠየቀን በዚህ አጋጣሚ እንግዲህ መልካም ቀን ይሁንልዎት። ስለተቀበላችሁ እናመሰግናለን። እሺ አባቴ። እሺ ነፍሴ ተጨንቃለች ስራዋን አስባ